ፓስካ አሁን በኋላ ማንንም እንዳይሳፈጠኝ ምናምን እያልኩ እንደዚህ አይነት ዘናጭ ብዳይታችሁ የምታውቁ ከሆነ እንግዲህ ንገሩኝ ነው። ለራስህ ፍቅር ሳትሰጥ ለራስህ ክብር ሳትሰጥ ከሰው ክብርና ፍቅር የምትፈልግ ከሆነ ተጠምተህ ትሞታለህ። እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር። አንተ ነህ ይሄን ያስወደድከው እኮ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ በጣም ስለሷ እያወራሁ ይሆናል። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጠጠችኝ አምለሰት። ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ። በስመ አብ በህይወቴ እንደውም እንደዛ ፍቅር ይዞኝ አያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንዳ ወንድ ገራሚ የለም። አዋ ካልገዛልሽ ቾኮሌት ካልገዛልሽ አስቀንጥሽ አስወጭ ምናምን። ወንዶች የዛኔ በቃ አልፋታሉኝ። በቃ ይሰድቡኛል፣ ይተርቡኛል። እስከዛሬ ድረስ አዶናይ የኖረው ህይወት በሙዚቃ ይገለጽ ቢባል መርከብ የሚለው የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር። ሁለት ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እያወጡ ነው። ምንድነው የምታስለብሻቸው? እንዳንተና እንደ ጃኒ ከሆነ ቀይ አስለብሳቸዋል። የሞቀ ደመቀ። እሺ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበር? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ወይ እንደገሉኝ ደግሞ በአካል ተገናኝተን ወደ ስቴጅ አውጥቶ ወይ ምናምን ልስል ከሱ ጋር ምናምን ያሰብኩት። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሀሳቦች ይጠፉብሃል። ኢትዮጵያ ምን ታርገህ? ችግሩ አይምሮ ውስጥ ነው ያለው። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ። በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንደ አንድ ሰው ለማስረዳት ሞክራለሁ። አንቺ አሁን ሳይሽ what a beautiful mindset you have። ለኛ ጀነሬሽን እና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነቦርጫ ያዋለው ቦርጫም ግን አይደለሁኝም። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ በዓለምሽ አይምሮሽ ነው። በእናትሽ እምነታችን ከፍ እናድርገው፣ ህይወታችን ከፍ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ፣ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም ኤግዛክትሊ I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ
እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ ዳትስ ጉድ ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ዌይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። ሶ they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የእነሱ ቋንቋ አንተን አሁን እኔ አይደለሁም ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለእኛ ጀኔሬሽንና ለልጆቻችን ጀኔሬሽን ድልድይ ነህ እና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረግኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም ስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ከዛ ደግሞ ለዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭታሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ የራሴ መንገድ ነው እየኖርክ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርገው አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን፣ አሸናፊ ብለን ካሰብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው፣ እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ። ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው፣ እሷ ላይ ፎከስ አደርጋለሁ፣ ሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት የምትጠብቀው ውጤት አለ? አዎ አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። 4ቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ። እሷን ለማሸነፍ ብለው የኔ የሆነ አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቅኩት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለቴ ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። እኔ አሁን እሱ ሳይሆን ነው ማለት እሷ እንደዛ የማየት አቅም አላት ወይ የላትም፣ እሱ ከራሷ ጋር ነው። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ፣ አሁንም እያለ። ሲኦል ምንድነው? ከፍ ለማለት አንዱ ዝቅ ለማድረግ ስትሞክሪ፣ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድነው? ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ
ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ሰው ህዝቡ የሚመርጠው ኦፍ ኮርስ ኦኬ አዶናይ ያሸንፋል ብሎ ካስበው አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። ህይወት ይቀጥላል አይደል? በጥሩ መንገድ ገልጸዋል። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች፣ የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ሰው ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው፣ በቃ ያገኘነውን እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው የወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት። ጥሩነቷን ያረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር። ሄድና ሰፖርት አድርጋት እንዴ! ይሄ ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም እውነት። ይሄ ምን ያሳያል መሰለ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎለው፣ አንድ ሰው ሲሸነፍ